የኢትዮጵያ ፕሪሚየር ሊግ 35ኛ ሳምንት ተጠባቂ ጨዋታ 9 ሰዓት ላይ ድሬዳዋ ከተማ ከሱሩሽ ይጫወታል። ድሬዳዋ ከተማ ጨዋታውን 15ኛ ደረጃ ላይ ሆኖ ነው የዛሬውን ጨዋታ የሚያሸንፍ ከሆነ ከወራጅ ቀጠና መውጣቱ ወይም በዘንድሮ የውድድር ዓመት በ2018 የኢትዮጵያ ፕሪሚየር ሊግ ላይ መሳተፉን ያረጋግጣል። አሁን በ39 ነጥብ 15ኛ ደረጃ ላይ ይገኛል። በአንጻሩ ሻምፒዮናው ስለተለየ እንግዲህ ወራጅ ቀጠና ብቻ ነው የሚጠበቀው። አሁን ወራጅ ቀጠና ላይ ያለው ጉዳይ ነው አጓጊ የሆነው። በዘንድሮ የውድድር ዓመት ስንታየው አድማጮቻችን እንደሚያውቁት 4 ቡድኖች ናቸው የሚወርዱት። 2 ቡድኖች ወልዋሎ አዲግራትና ሱርሽሬ ይወርደዋል። አሁን እነሱን ተከትሎ የትኛው ቡድን ይወርዳል የሚለው ይጠበቃል። በዚህ የወራጅ ቀጠና ውስጥ ማለት ነው አዳማ ከተማና ድሬዳዋ ከተማ ይገኛሉ እስከዛሬዋ ወይም እስካሁኑ ሰዓት ድረስ ማለት ነው። ዛሬ ግን ድሬዳዋ ከተማ የሚያሸንፍ ከሆነ ከወራጅ ቀጠና መውጣቱን ያረጋግጣል። ጨዋታው 9 ሰዓት ላይ ይደረጋል። ሌላ አንድሬ ኦናናን እናገኛለን። አንድሬ ኦናና በማንቸስተር ዩናይትድ እንደሚቆይ ይፋ ተደርጓል። አንድሬ ኦናና በማንቸስተር ዩናይትድ ደጋፊዎች በጣም ከሚጠሉ ተጫዋቾች መካከል አንደኛው አንድሬ ኦናና ነው። የሚጠላበት ዋነኛ ምክንያት ትክክለኛውን ስራ አይሰራም፣ እጁ ያፈሳል ይላል። የሆነ ላለመጠቀም ነው። አንቺ ተጠቅመሽዋል። እና በዛ ምክንያት የማንቸስተር ዩናይትድ ደጋፊዎች ትችት ከሚያነሱባቸው የክለባቸው ተጫዋቾች መካከል አንደኛው ነው። እንዲወጣላቸውም ይፈልጋል። ነገር ግን ክለቡን በዚህ ክረምት መልቀቅ እንደማይፈልግ ነው ይፋ የተደረገው። ማንቸስተር ዩናይትድ ግን አንድሬ ኦናናን ቢቆይም የአንድሬ ኦናና ተፎካካሪ ግብ ጠባቂ ፍለጋ ላይ እንደሆነ ነው ዘ አትሌቲክ ከጥቂት ደቂቃዎች በፊት ይፋ ያደረገው። ሌላ እዚሁ ማንቸስተር ዩናይትድ ቤት ስንቆይ ራስሞስ ሆይሉንድ እናገኛለን። ራስሞስ ሆይሉንድ ኤርሊንግ ሃላንድን ይፎካከራል ብለው ነው ማንቸስተር ዩናይትዶች ያመጡት። በወቅቱ ልክ እንደሱ ይሆንልናል በማለት ነበር ወደ ክለቡ እንዲቀላቀል እድል የሰጡት። ነገር ግን ራስሞስ ሆይሉንድ ከዚህ በፊት የነበረውን አቋም መድገም ተስኖታል በማንቸስተር ዩናይትድ ቤት። በዚያም ይወጣል፣ ወደ ሌላ ክለብ ይሄዳል የሚሉ መረጃዎች በስፋት ቢነገሩ እሱ ግን እዚያው ክለብ ውስጥ ቆይቼ መፎካከር እፈልጋለሁ፣ ቦታዬንማ ሳላስከብር የትም አልሄድም የሚል ሀሳብ ነው እየተናገረ ያለው። ስለዚህ የዚህ ተጫዋች ጉዳይም እዛው ይቆያል። ማንቸስተር ዩናይትዶች በጣም አጥቂዎችን እየፈለጉ ይገኛሉ። ከኢንትራ ፍራንክፈርት ኢቲኬ የተባለ በዚህ ዘመን ላይ እጅግ ከሚደነቁ የፊት መስመር ወይም በክረምት የዝውውር መስኮት ላይ ስማቸው በተደጋጋሚ ከሚነሱ አጥቂዎች መካከል አንደኛው ነው። ለዚህ ተጫዋች ኢንትራ ፍራንክፈርት 100 ሚሊዮን ዩሮ ነው ያቀረቡት። ማንቸስተር ዩናይትዶች በዚህ ጉዳይ ላይ በተለይ አከፋፈል ሂደቱ ጋር በተያያዘ ንግግር በዛሬው ዕለት ሊያደርጉ እንደሚችሉ ነው የተነገረው። ስለዚህ ይህ ተጫዋችም ወደ ማንቸስተር ዩናይትድ እንዲሁም ዮኬሬጅም ማንቸስተር ዩናይትድ ይመጣል የሚሉ መረጃዎች አሉ። ሌላ ደግሞ ከብሬንፎርድ ኤምቤሞ አለ። ኤምቤሞ አንድሬ ኦናና ትናንት የቤት ስራ ሲወጣ ነበረ። ምክንያቱም ወደ ማንቸስተር ዩናይትድ እንዲመጣ ሲያግባባው ነበረ የሚሉ መረጃዎች በስፋት ሲወጡ ነበረ። በዚህም ይመስላል ምክንያቱም ያው ካግባባው አንድሬ ኦናና እንዲቆይ የፈቀዱለትም በክረምቱ በዚህ ዘንድሮ የውድድር ዓመት ክረምት እንዲቆይ የፈቀዱለትም ይህን ተጫዋች ለማግባባት ፈቃደኛ ስለሆነ ነው የሚሉ መረጃዎች ከዛ በኋላ በስፋት ይወጡ ይገኛሉ። አርሰናሎች በኒኮ ዊሊያምስ ላይ ያላቸው ፍላጎት ተቀዛቅዟል። የተቀዛቀዘበት ዋነኛ ምክንያት ይህ ተጫዋች ልቡ ወደ ባርሰሎና ደግሞ አሁን የገንዘብ ችግር አለበት። ይህ ተጫዋች ወደ ባርሰሎና የማይሄድ ከሆነ እንኳን ባየር ሙኒክ ይህን ተጫዋች ለመውሰድ ጥያቄ እንዳቀረበ ነው ለአትሌቲኮ ቢልባኦ ከጥቂት ደቂቃዎች በፊት መረጃዎች ይፋ የተደረጉ። ስለዚህ አርሰናሎችም በዚህ ተጫዋች ላይ ያላቸውን ፍላጎት ቀዝቀዝ በማለት ፊታቸውን ወደ ሌሎች ተጫዋቾች ለማድረግ እንደሚገደዱ ነው የተገለጸው። ሌላ ዣቪ ሲሞንስ እናደርጋለን። በአርቢ ሌቪዥን የሚገኝ ተጫዋች ነው። ከአርቢ ሌቪዥን በዘንድሮ የውድድር ዓመት ላይ መልቀቅ እፈልጋለሁ፣ ክለቡን አልፈልግም ሲል ሀሳቡን አሳውቋል። ይህ ተጫዋች ከ2 ዓመት በፊት ነው ስንታየው ከፒኤስጂ በውሰት የመጣው። ባለፈው የጥር የዝውውር መስኮት ላይ በቋሚነት በ50 ሚሊዮን ዩሮ ነው እየፈረመው። አሁን ግን በአርቢ ሌቪዥን በዘንድሮ የውድድር ዓመት 7ኛ ደረጃ ላይ ነው በጀርመን ቡንደስሊጋ ያጠናቀቀው። በአውሮፓ መድረክ ላይ አይሳተፍም። በዚህም የተከፋ የሚመስለው ዣቪ ሲሞንስ በክለቡ
ለመቆየት ፍቃደኛ እንዳልሆነ ነው እየተጠቆመው። ስለዚህ ይህን ተጫዋች የሚፈልግ ክለብ ካለ 70 ሚሊዮን ዩሮ በላይ ነው የምንፈልገው። የሱን ጥያቄ ተቀብሏል። አይ ትለቃለ፣ ነገር ግን የኛን 70 ሚሊዮን ዩሮ የሚከፍል ቡድን ካለ እሺ በማለት ሀሳባቸውን ጠቆም አድርጎታል። ይሄ ተጫዋች ወደ የትኛው ክለብ ያቀናል የሚለው እጅግ ተጠባቂ ነው። የዓለም ክለቦች ዋንጫ በተጣጣፈው ሁኔታ ቀጥሏል። ምንም እንኳን ሌሊት ሆነ እኛም ማንኛውም ደጋፊም ሜዳ ተገኝቶ አይመለከተውም። እኛ እንኳን ለስራ ብለን ተጣጥረን በደንብ ልናየው እንችላለን። ነገር ግን የስፖርት ቤተሰቡ እኛ ጋር ከሰዓት አንጻር እግር ኳስ ካለመውደድ ሳይሆን ከሰዓት አንጻር ላይመለከት ይችላል የስፖርት ቤተሰቡ። ነገር ግን በዚህ የዓለም ዋንጫ የተለያዩ ቡድኖች ታላላቅ ተጫዋቾቻቸውን እያሰለፉ ይገኛሉ። ዛሬም የተጠባቂ ጨዋታዎች አሉ። ዶርትሙንድ ከፍሉሚንሴ የሚያደርጉት ጨዋታ ምሽት 1 ሰዓት ላይ ይደረጋል። በዚህ ጨዋታ ላይ አንድ ታሪክ እናንሳ። በተለይ ታሪኩ ያለው የፍሉሚንሴ ግብ ጠባቂ ፋቢዮ ነው። ፋቢዮ በአጠቃላይ በእግር ኳስ ህይወቱ 1375 ጨዋታዎችን አድርጓል። ይህም በእግር ኳስ ህይወት በርካታ ጨዋታዎችን ያደረገ ሁለተኛ ተጫዋች ያደርጓል። ፒተር ነው የመጀመሪያው ተጫዋች፣ እንግሊዛዊ ግብ ጠባቂ ነው። ይህ ግብ ጠባቂ 1387 ጨዋታዎችን በማድረግ አንደኛ ደረጃ ላይ የተቀመጠ ነው። ሌላ ሶስተኛ ደረጃ ያው ክርስቲያኖ ሮናልዶ ነው። ሶስተኛ ደረጃ ላይ የሚገኘው 1286 ጨዋታዎችን በማድረግ ሶስተኛ ደረጃ ላይ ተቀምጧል። ይህ ግብ ጠባቂ ግን አሁንም 44 አመቱ ላይ ነው የሚገኘው። በቀጣይ መስከረም ወር ላይ ነው 45 አመቱ የሚሞላው። ለሁለት አመታትም ከዚህ ክለብ ጋር ከፍሉሚንሴ ጋር ቆይታ ያደርጋል። ይህ እጅግ ዛሬ በዶርትሙንድና በፍሉሚንሴ የሚጠበቀው ጨዋታ ነው። ሌላኛው ሪቨር ፕሌት ይህ የአርጀንቲና ክለብ ነው። ሪቨር ፕሌት ዛሬ ምሽት የሚያደርገው ጨዋታ ይጠበቃል። ከኦሮዋ ሬድስ ጋር ነው ምሽት 4 ሰዓት ላይ የሚያደርገው። አፍሪካን እየወከለ ያለው ማሜሎዲ ሳንዳውንስ የሚያደርገው ጨዋታም ይጠበቃል። ከኦልሳን ጋር ነው ጨዋታውን የሚያደርገው። ይህ ጨዋታ ምሽት 7 ሰዓት ላይ ነው የሚከናወነው። ሌሎች ጨዋታዎችን ስንመለከት ሞንትሪያል ከኢንተር ሚላን የዛሬ ምሽት ተጠባቂ ጨዋታዎች ናቸው። ከዚህ የክለቦች የዓለም ዋንጫ ጋር በተያያዘ በርካታ ሀሳቦች ቢነሱም ያው ከነ ድክመቱም ኢንዞ ማሬስካ ትናንት በተለይ ቼልሲዎች ከእንግሊዝ ክለብ ከአሜሪካን ክለብ ጋር የመጀመሪያ ጨዋታቸውን ባደረጉበት ዕለት 2-0 አሸንፏል። ደማቅ የነበረው ስቴዲየሙ ግን ተመልካች በማጣት ነው በማለት ዝግጅቱን ተቸት አድርጓል።